ቀፋፊ ጨዋታ ማለት ሰከንድ አፍ ትንሽ ይሻል ነበር። ገባ አይደል? የገማ ቲም ነው እንግሊዝ ማለት የገማ ማለት ዲሰንት ትኬት ነው ያበላ። ጋና ምን አይነት ዲፌንሲቭ ማስተር ክላስ ነው ያስመለከተችን? ጋና በሚገርም ሁኔታ ማለት ነው እንግሊዝን ተቋቁማ መውጣት ትችላለች። የዛሬን 3 ነጥብ ከሰጠን ቶማስ ቱሄል ነው። ሰው እንዴት እነዚህን ተጫዋቾች ቋሚ አድርጎ ይገባል? ዘንድሮ ከአፍሪካ ቡድኖች ብዙ ነገር ነው መጠበቅ ያለብን። ይኸውልህ የአውሮፓ እግር ኳስና የአፍሪካ እግር ኳስ ልዩነቱ ይቺን ታክል ሆኗል። ይኸውልህ ይቺን ታክል በጣም ጥቂት ልዩነት ነው ያለን። ከዛ ውጪ ፐርፌክት የሆኑን የአፍሪካ ቡድኖችን እያኮሩኝ ነው። ዛሬ ጋናን እያያችሁት ነው። ምን አይነት ዲሲፕሊን የሆነ ቲም ነው በእናትህ እንዴ! እንግሊዝን የሚያክል በአውሮፓ እንደዛ ትላልቅ ተጫዋቾችን ያከማቸ የአውሮፓ ምርጡ አጥቂዎች ዊንገሮችን የያዘውን እንግሊዝ ተቋቁመው እንዴት በካውንተር እየተጫወቱ አስገራሚ ውጤት ይዞ እንደወጡ አያችሁ። ይሄ ውጤት በጣም ፐርፌክት ነው። በቃ ለጋና ማለት ነው ፐርፌክት የሆነ ውጤት ነው። ምክንያቱም ከእንግሊዝ ጋር ነው የምትጫወተው። ይሄ እንግሊዝ ቡድን ለዋንጫ የሚታጭ ድንቅ ቡድን ነው። ማንም አይከራከርበትም። ገብቷል አይደለ? ተመልከት ማማን እንዳለው እስቲ። የአፍሪካ ቡድኖች ዘንድሮ ከሌላ ጊዜ በተለየ ማለት ነው ዋንጫ እንኳን ያነሳሉ ባንላቸው ግን አንድ ደረጃ ከፍ ብለው የሆነ ስቴፕ ድረስ እንደሚሄዱ በጣም እርግጠኛ ነኝ። ደግሞ አንድ ቡድን ብቻ አይደለም፣ 1-2 ቡድኖች ደህና ቦታ ላይ ደርሶ ዘንድሮ ልንመለከት እንችላለን በእርግጠኝነት። ጋናዎች ግን አስገርመውኛል። የምሬ ነው የምላችሁ። እንግሊዝ ደግሞ ከበባድ ኳሶች ሃሪኬን የሳተው ኳስ ነው እንዴ? ማን የማይታሰብ ኳስ ነው የሳተው። በለ ወጣ። ለማንኛውም ጋና 0 እንግሊዝ 0 ጨዋታው ተጠናቋል። ጀምአው ይመቻችሁ። ጋና ምን አይነት ዲፌንሲቭ ማስተር ክላስ ነው ያስመለከተችን? ይሄማ ዲያጎ ሲሞኒ ነው። የምሬን ነው የምላችሁ። በግሩፕ ኤል ወሳኝ ጨዋታ እንግሊዝ ከጋና 0-0 ተለያይተው አንዳንድ ነጥብ ተጋርተው እንግዲህ በ4-4 ነጥብ በግሩፓቸው በጎል ተበላልጠው እንግሊዝ አንደኛ ላይ እንዲሁም ደግሞ ጋና ሁለተኛ ላይ በተመሳሳይ ነጥብ በጎል ክፍያ ዝቅ ብላ ተቀምጣለች። ምን አይነት ዲፌንሲቭ ማስተር ክላስ ነበር ጋናዎች ያስመለከቱን። ጨዋታው ላይ ይዘውት ከገቡት ሀሳብ አንጻር በጣም ስኬታማ ቡድን ጋና ይመስለኛል በግሌ። ምክንያቱም እንግሊዝ ሙሉ በሙሉ ጨዋታውን ከኳስ ጋር የበላይነት ወስዳ ነበረ። ለማጥቃትም የተለያዩ አጋጣሚዎችን የጎል ድል ለመፍጠር ስትሞክር ነበር፣ አልተሳካላትም። የጋና ዲፌንዲንግ በጣም አስደናቂ ነበር፣ እንደ ቡድን የነበራቸው ህብረት ማለት ነው። በአንዳንድ አጋጣሚዎች ነው በካውንተር አታክ ለማጥቃት የሞከሩት እንጂ ያን ያህል ኳሱን የሚያዝ ፍላጎትም አልነበራቸውም። ኳሱን እንግሊዞች በዛ ልክ የያዙት የነበረው ፈቅደውላቸው እንደነበር ነው የተመለከትነው። ኤኒዌይ ግን የጋናዎች መከላከል አቅም ዛሬ በጣም ድንቅ ነበረ። የሚፈልጉትንም 1 ነጥብ አግኝቷል። እንግሊዞች ግን ከዚህ በላይ የማግኘት ሀሳብ ኖሯቸው ጨዋታው ላይ የገቡ ቡድን ይመስሉ ነበረ። ነገር ግን ያሰቡትን ከጨዋታው ላይ ይዘው መውጣት አልቻሉም። በዚህ ጨዋታ ላይ ማለት ነው ፈርስት ሃፍ ጭራሽ ጋና ኦን ታርጌት እንኳን አላስሞከረቻትም ነበር ለእንግሊዝ ማለት ነው። ከሰከንድ ሃፍ በኋላ ነበረ ሙከሮችን እንኳን ኦን ታርጌት ማድረግ ችላ የነበረችው እንግሊዝ ማለት ነው። ያው ተደጋጋሚ ሙከሮችን ለጎል የቀረቡ አጋጣሚዎችን መፍጠር ችላ ነበረ። ነገር ግን እንግሊዝ አልተሳካላትም። እንግሊዝ 0 ጋና 0 ማለት ነው። ቀፋፊ ጨዋታ ማለት ሰከንድ አፍ ትንሽ ይሻል ነበር። ገባ አይደል? ሃሪኬን ምን ሆነ ነው ያን ከዚህ ትስታለ። ለዛሬ ቻንስ መፍጠር ያልቻልንበት ዋነኛ ተጠያቂ ቶማስ ቱሄል ነው። ተረዳኝ አይደል? ሲጀመር ሳካና ራሽፎርድ ዊንገሮች ናቸው። በቃ ግዴታ ሳካ እንደ ከትባክ አርጋይታላ በቃ ኳሊቲ ነው እኮ ገባ አይደል? ክላስ ኢዝ ፐርማነንት። ዋነኛው ችግር ግን አታክ ስናደርግ ሪስ ጄምስ ነው። ሪስ ጄምስን ገድበዋል ማለት ዝም ብሎ ብቻ የሚከላከል ራይት ባክ የካይል ዋከርን ስራ እንዲሰራ ነው። ኦቨርላፕ ማድረግ አለበት፣ አንደርላፕ ማድረግ አለበት፣ ክሮስ ማድረግ አለበት። አንዴ ራሱ የኒኮ ኦራይሊ ድል እኮ ሪስ ጄምስ ኦቨርላፕ አድርጎ እኮ ነው ሪስ ጄምስን አሳስረዋል ማለት ነው። ካቴና የሪስ ጄምስን ካቴና ፈታው ነው። ምን ተረዳኝ አይደለ? ከዛ በተረፈ ግን በቃ ሴት ፒስ ማለት ነው። ክሮሱ ይመጣል። ሌላው ግን ውስጥ ምናምን ቦክስ ውስጥ ምናምን ኦርጋናይዜሽን ምናምን የለም ማለት እናውስ ሴት ፒስ ኮቻችን እናውስህ ማንዬ ክሮሱ ይመጣል። ግን በቃ አለ አይደለ ወፍ የለም። ገባ እዚህ ጋር አርሰናል ይጫወታል። ሌላኛው አርሰናል ተጫዋች ቶማስ ፓርቴ ደግሞ ገደበን ማለት ነው። አርሰናል አይስቶ እንደዚህ ነው። ገባ 0-0 አይገባብህማ። የአርሰናል ተጫዋች ካለ በሁለቱም በኩል 0-0 ኖርማል ነው ማለት ተረዳኝ አይደል? የዛሬን 3 ነጥብ ከሰጠን ቶማስ ቱሄል ነው። ሰው እንዴት እነዚህን ተጫዋቾች ቋሚ አድርጎ ይገባል? ጎራዳ ነው ማዱኪ በከለር ነው የሚለያዩት ሁለቱ። ደግሞ እኮ ያ ሁላ ሰዓት እንዴት ያጫወታቸዋል? ዶክተር አይሻልም አሁን ከጎርደን እኔ ያ የስፒኑ ክለብ ያን ሁላ ብር አውጥቶ ለዚህ ብር እንዴት እንዳወጣ እንደገዛው ገርሞኛል። ምንም ቢሆን ዶክተር ይሻላል ከጎርደን 10 እጥፍ እንዴ! ቢስሚላህ ማዱኬን ያን ሁላ ሰዓት ደግሞ እኮ እነሱ ወጥተው ያውም ይዜ ይገባልሃል።
ጋናና ጋና ነው የተጫወቱት። ሁሉም ጥቁር ናቸው ሁለቱም። ዛሬቱ ይሄን በቃ እነ ራሽፎርድ እና ሳካ ሲገቡ እንኳን ትንሽ ተሻሉኩ። ዲክላን ራይስ እና ቤሊንግሃም መታገል ይሄ የነ ሰይዶ ማርሻል ያረጉት እኮ ሰው በጭንቅላት እንዴት አይጫወትም? አሲስት አያረግም እንዴት? እኔ አንድ ጀምስ ነው በጭንቅላት ያለው እዛ ጀምስና ሄኒክ እንትና ሃሪኬን መታገል የትም አይደርስም። እኔ አሁን ተስፋ እየቆረጥኩ ነው። እውነት ነው እንዴ? ያንን ኦራይሊን ያስቀምጦ ያንን ያስገባል። ሰስፔንስ ነው ስፔንስ። ዛሬ ቶማስ ቱሄል ነው። ግን እነዚህን ሁለት ተጫዋቾች ለምን ቋሚ እንዳረጋቸው ግራ ገብቶኛል። አቃጠሉኝ። አላህ ያቃጥላቸው። በጣም ነው የተናደድኩት። ፋሚሊ ለማንኛውም የእንግሊዝ ደጋፊዎች ካላችሁ አይዟችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ጋና በሚገርም ሁኔታ ማለት ነው እንግሊዝን ተቋቁማ መውጣት ትችላለች ማለት ነው። ጎሏን ሳታስደፍር በሚገርም ሁኔታ ማለት ነው። ቶማስ ቱሄል ግን ያራዳ ልጆች አንዳንዴ ግራም ያጋባም ነገር ነው። እንዴት እንደሆነ አላውቅም። እነ ሳካ መግባት ነበረባቸው መጀመሪያውንም ላይንአፕ ፎርሜሽን ሲያወጡ ትንሽ ግራ የሚጋባ አይነት ነገር አለው ያራዳ ልጅ ማለት ነው። ራሽፎርድና ሳካ ባለፈውም ጎል አስቆጥሯል። እንግዲህ ራሽፎርድም ቢሆን ነው ያራዳ ልጆች ማለት ነው። ጎርደንና ማዱኪ ላይ ምን እንዳየ አልገባኝም ማለት ነው ያራዳ ልጆች። ለማንኛውም ግን ጋና መስሚው አቀርቅር ነው ያራዳ። ከዘጋ ይዘጋሽ። ባሪያ ነው ይታገላል ነው ምል። እንደውም የሆነ ሰዓት አዝልዬም ካሮትኩኝ የሚል ነገር አለ። እንደውም የሆነ የሚያጠር ፔናልቲ የሚመስል ነገር የሆነ የሚያጠራጥርም ነገር በጨዋታው አልነበረ ማለት ነው ያራዳ ልጆች። ለማንኛውም አልሞት ባይ ተጋዳይ የነበሩ ጋናዎች ይመቻቸው። 0-0 በሆነ ውጤት እንግዲህ ጨዋታውም ተጠናቋል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። የገማ ቲም ነው እንግሊዝ ማለት የገማ ማለት ነው። እንዲህ ስንት ትኬትን ያበላል። አረ በእግዚአብሔር ምን አይነት ቲም ናችሁ? በስመ አብ ወልድ። አትሊስት አንድ አግብታችሁ አዘጉትም እንዴ? በቃ መጫወት እንኳን ካስጠላችሁ ምንድን ነው የምትሰሩት? ምንም ክሬቲቪቲ የለም። በቃ ሌሎቻችሁ እሺ ከእንግሊዝ ጋር ስትጋጠሙ ከዚህ በኋላ ጥርቅም አድርጋችሁ ዝጉት። ምንም አይፈጡም። ምንም ባዶ ተራ ቲም ነው። ሲያስጠሉ በእግዚአብሔር ኬት እንዳመጧቸው እኔ ነኝ ጥፋተኛ እንዴ? ምንድነው እንደዚህ? አትሊስት ትንሽ እንኳን ደግሞ አትሞክሩም? ከማትሞክሩትም ላይ አጋጣሚ ስታገኙ አንግል ምን አለበት? ምን አይነት እንደዋረ በኢየሱስም ሲያስጠሉ በእግዚአብሔር እንዴ! ኧረ በስመ አብ። እንትኖች ደግሞ እንደ ውሻ ነው የቆለፉት እነዚህ ጋኖች ሲያስጠሉ ውሾች። ተበላው በቃ። አሁን ምንድነው እንግሊዝ ምንድነው? እሺ አሁን ምን ማለት ነው ይሄ? ትናንትና ክሮሻ ላይ 5 ያገባ ቲም ነው ይሄ? 4 ምናምን ያገባ ቲም ነው ይሄ? ኧረ በስመ አብ። ማዱኪ በግ እንደው በቃ ምን ሴት ፒስ እንኳን ታገቡ አልነበር እንዴ? ዲክላን ራይስቲን ያሻም ምን ሆናችሁ ነው ዛሬ እንዴ? ኧረ ጭራሽ እኮ እነሱ ሊያገቡባችሁ ነበር እኮ እንደው ተፍቷችሁ ነው እንጂ እኮ። ኧረ በስመ አብ። ጋና ምን አይነት ቆንጆ የመከላከል ነገር ነው እያስመለከተን የሚገኘው። ያራዳ ልጅ ካርሎስ በጣም ጸድ የሆነ መከላከል ነው እየተመለከትን ያለ ነው። ባለፈው የፓናማን ጨዋታ የተመለከታችሁ ሰው ትንሽ ትፈራላችሁ። ፓናማ ኳሱን ይዞባቸው ግን ደግሞ ዊን እንደዚህ አይነት ቶርናመንት ላይ ጨዋታዎችን ዊን ማድረግ ነው ወሳኙ። የሆነ ነገር ሰርቶላቸው 1-0 አሸንፈው ላጣሉ ማለት ነው። ጨዋታ ያየ ሰው ዛሬ 4-5 ነው ልጣም ጥላት እንግላንድ ምናምን ነገር ብሎ ይፈራል። ነገር ግን ወፍ እኛ ነበር የተሳሳት ነው። የፓናማ ጨዋታ ላይ ነው የሚያስብልህ ማለት ምን አይነት ድንቅ መከላከል ነው። ፈርስት ሃፍ ማለት ነው አንዱን ታርጌት ነው ያልሞከሩት እንግላንዶች። አንዱን ታርጌት እንግላንድ ላይ ያለውን ችግር ምናምን ብዬ ማሰቡ የራሴ አለ። ነገር ግን ጋናና ለማድነቅ አይቻልም። ቀጣይ ክሮሻ ጋቻ የምትወጣ ከሆነ ድዋል ላጥ ብላ ነው የምታልፈው ማለት ነው። እንግላንድ በጣም ትልቅ ችግር እየታየባት ይገኛል። ያራዳልሽ ግዴታ ነው እንዲህ ጥሩ ተጫዋች አለ፣ ስማቸው አለ። ከዛ ተመሳሳይ ተጫዋች ሜዳ ውስጥ መጠቀም ግዴታ ነው። የሆነ ራይት ባክ አለ፣ ከዛ አሁንም ሌላ ራይት ባክ አለ። ስለዚህ እሱን ለመጠቀም ያኛውን ሌፍት ባክህን አሳርፈ ራይት ባኩን እንደመጠቀም እንደዚህ አይነት ነገር እየተመለከትን ቻንሶችን ክሬት የሚያደርጉ ተጫዋቾችን ፈርስት ላይን አፕ ላይ ልናይ ይገባል። ማዱኪ ሌስ እንደዚህ ሙጥኛ ነው። ምን ሆኖ ነው ጋይስ? ምንድነው የተፈጠረው ነገር አልገባኝ። ሀሳብ አስተያየታችሁን ኮሜንት ላይ ደቅ አድርጉ። ለሊስ ሲሆን ፖስት የምናደርገው ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ።